እንደውም በቃ ማዘዣውን አሳይ። ይኸው በቃ አሁን ይሄን ነው የምትፈልጉት? አሹ እያልከኝ እኔ ጋር እንዳትደርሱ እኔ ጋር ከደረሳችሁ አንድ የስልክ ጥሪ ነው እሺ የሚወጣው። ትናንትና ምንድን ነው ያልሽ? እኔ መታሰር አልፈልግም። ልጆቼ ናፍቁ። እኔ አላሳሰርኩም ነው ያንን የማድረግ ህሊና የለም። በፈጣሪ አታሳስሪኝ። ወይኔ ያንን የማድረግ አታሳስሪኝ በፈጣሪ። እኔ እኮ ተጸጽቻለሁ እኮ በቃ ስላስጨነቅኩሽ። አንብበው ለምን አትረጂኝ? አይኔን ማይተሽ መረዳታችን ለኔ እስር ቤት ብዬ ለኔ እስር ቤት ተገቢ ነው። ሰጠኛ እንዴ ለኔ እስር ቤት እሺ ተቀበይነን አንተን አይደል የመከርካት? አንተን አይደል የመከርካታችሁ? አንተን አይደል ቦታውን ያሳያል? ፍርድ ቤት ወሰድካት አንተን አይደል? ንገረኝ ንገረኝ። ምን አገባክ? ምን አገባክ? አንተን እኔ ማየት አልችልም። ስማ አንድ ቀን እኔን ታመሰግነኛለህ። አንድ ቀን ለጓደኛ ግን ይሄንን ነገር ማድረግ በጣም ውርደት ነው። ታሰራለህ ገና ምን ከዚህ በኋላ ላይ ማስጠንቀቂያ ብቻ አይደለም ቢሆን እናንተን ማየት አልፈልግም። ሁለታችሁ እኔ ግን ልጆቼ ማየት ከነጭራቅ ማለት ነው። እኔ ምንም አይነት ልጅ የለም። ልጅ የምትፈልግ ከሆነ ጎጣና እዛ የፈለግበት ወለድ ገባ። ውብዬ ተይ በእናትሽ ውብዬ፣ አትዘኛ አንቺ ተይ በእናትሽ ውብዬ፣ ኧረ በእናትሽ ተይ። ውብዬ አትዘኝ በእናትሽ ተይ በእናትሽ። ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ለራስ ከጎረሱ ከቶ ያሳንሱ ካራውኝ ብዬሽ ልጅሽ እኮ አለች ሕፃን ልጅ አለ። ማልቀስ በዚህ ሰዓት ቁስልሽ አለው ቁስል አለብሽ ውብዬ፣ በእናትሽ አታልቅሽ፣ በእናትሽ ልለምንሽ፣ በእናትሽ አታልቅሽ ውብዬ። አልታሰረም እኮ ውብዬ፣ ማስጠንቀቂያ እኮ ነው። የሰው ልጅ ማስጠንቀቂያ ደግሞ መሰጠት አለበት። ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታ ጋር ቆሜ ስንቄ ነው ትዝታ። እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ወደ ቤት ተመልሻለሁ። እግዚአብሔር ይመስገን ነገሮችን አስተካክለን ወደ ቤት እንድመለስ ተደርጓል። ወደ ቤት ተመልሻለሁ። ስለተመለስኩ በጣም ደስ ብሎኛል። ዛሬ ካሹ ጋር ተመልሰን መጥተናል። ሰላም በላቸው። ሰላም እንዴት ናችሁ የተወደዳችሁ ምርጥ ቤተሰቦቻችን? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው በእናንተም ጥረት በእናንተም ጉትጎታ ቤት መመለስ አለባት ውብዬ። ቤቷ ነው፣ ምንም ከቤቷ የሚያስወጣት ምንም ምክንያት የለም ባላችሁት ምክንያት እኛ ዛሬ በይፋ ወደ ቤታችን ተመልሰናል ማለት ነው። ልክ ናቸው። አዎ ልክ ናቸው ማለት ሁላችሁም ልክ ናችሁ። ሌሎቹም እንግዲህ በስልክም እየደወሉ የነገሩኝ ነገር ትክክል ነው ማለት ቤቴን ትቼ መውጣት አልፈልግም። እውነት ለመናገር መጀመሪያም በጣም ከአቅሜ በላይ ስለሆነ እንደገና ደግሞ አራስ ልጅ ስለያዝኩኝ ጸጥታና ሰላም ስለምፈልግ ነው። ግን አሁን እኔ ጋር እንደማይደርሱ እነሱም እንግዲህ ነግረውኛል። እንዲሁም ደግሞ ፍርድ ቤትም ማዘዣ አስወጥቻለሁ እኔ ጋር እንዳይደርሱ። ያንን ነገር ስለተማመንኩኝ ነው እንግዲህ ወደ ቤት የተመለስኩት ማለት ነው። ምክንያቱም አራስ ማረፍ አለባት፣ ሰላሟንም ማግኘት አለባት እና ያንን ነገር ስላስተካከልን እንግዲህ ወደ ቤት ተመልሰን መተናል ማለት ነው። ህጉም ደግሞ ቤትሽ ሆነሽ ነው እንደዚህ አይነት ነገር መጠየቅ የምትችይው። ምንም አይነት ከቤት የሚያስወጣሽ ምክንያት የለም አሁን። ስለዚህ የተባለው አሁን ላንቺ የተባለው ነገር በህጉ በኩል በጣም ደስ የሚል ነገር ነው። አጋጣሚ አመሰግናለን በጣም ምክንያቱም እንግዲህ የሴቶችን ጉዳት ተቀብሎ አይቶ መርምሮ ነው እንግዲህ ይህን ነገር ያሰራልኝ።
በጣም የማመሰግነው። እና ዛሬ ወደ እናንተ ይዤ የመጣሁት ነገር ምንድነው? ብዙ አስተያየቶች ይመጣሉ፣ ብዙ ሀሳቦች ይመጣሉ፣ በስልክም በሜሴጅም እንዲሁም ደግሞ ኮሜንት ላይም ማለት ነው። እና በብዛት ናሂ እንዲታሰር ማሳሰር አለብሽ እየተባለ ነው። እንግዲህ ናሂን ማሳሰሩ ጠፍቶኝ አይደለም፣ ከዚህም በፊትም ብዙ ጊዜ ሞክሬያለሁ። ግን ደግሞ አንደኛ ዛሬም ብቻ ስሜታዊ ሆኜ አይደለም የማስበው፣ ነገዬንም አስባለሁ። ነገ ደግሞ የማስበው ስለ ልጆቼ ነው። ወላጅ ስትሆኑ ስትወልዱ ለልጆቻችሁ ብዙ የሚያስቡት ነገር ወይ ደግሞ የማስበው ነገር አለኝ። ልጆቼ ይህን ነገር አይተው አባቴን አሳስረሽው ምናምን የሚል ወቀሳን እንዲያነሱብኝ አልፈልግም። ሁለተኛ ደግሞ ፋሚሊዎቹን በጣም የማከብረው እናት አባቱን፣ ቤተሰቦቹን በሙሉ በጣም የማከብረው፣ እነሱን ማስከፋት አልፈልግም። ምክንያቱም የሰው ልጅ ተዋዶ ተፋቅሮ ተስማምቶ አብሮ ሲኖር ነው እንጂ በግድ ከኔ ጋር ሆን ተብሎ ሌላ ነገር ውስጥ ሌላ ጭቅጭቅ ውስጥ ገብቶ ማሰር አይጠበቅብኝም ብዬ ስለማምን ነው። ሶስተኛ የእሱን ሀሳብ አከብርለታለሁ፣ የእሱን ፍላጎት አከብርለታለሁ። ምክንያቱም በግድ ከኔ ጋር ኖር ማለት አልፈልግም። እሱ የሚፈልገው ህይወት ካለ ነፃነት ልሰጠው ይገባል ብዬ አስቤ በራሴ ወስኛለሁ። ያው ትዳራችን ቢያበቃም ባለበት እዛው በውጭ አከብረዋለሁ። ለልጆቹ ጥሩ ነገር ነው ማስቀመጥ የሚፈልገው እንጂ ጭቅጭቅን፣ መታሰርን፣ በየፍርድ ቤቱ መዞርን እንደ እንትን አድርጌ ለእነሱ እንደማስታወሻ አድርጌ ማስቀመጥ አልፈልግም እና እሱ የሄደበት መንገድ ጥሩ ባይሆንም እኔ ደግሞ ያንን መንገድ ተከትዬ አብሬ ወደ መጥፎ መንገድ መሄድ ስላልፈለግኩኝ ነው። እና በትዳር ውስጥ እንደዚህ አይነት ነገሮች ያጋጥማሉ። ግን ስላሳሰርኩትም የሆነ ነገር ስላስደረግኩትም የምጠቀመው ነገር የለም ወይ ወደ እኔ እንዲመለስ የማደርገው ነገር የለም። የሰው ልብ ከሸፈተ ሸፈተ ነው። ትዳራችን ቢያበቃም እዚህ ጋር ልጆች አሉ። ልጆችን መንከባከብ ባለብኝ ደረጃ እንከባከባለሁ፣ ያሳድጋለሁ። ለእነሱ ማስቀመጥ ያለብኝን ትክክለኛውን መስመር አሳያቸዋለሁ ማለት ነው። ይህን ነገር ነው ወስኜ የመጣሁት። ሌላ በተጨማሪ ያው ቁልፍ ከነሱ ወስደን ነበረ። ቁልፉን አስቀይረናል። ምክንያቱም ከዚህ በኋላ ዘው እያሉ እንዲመጡ ስላልፈለግን የሁሉንም ቁልፎች እንግዲህ አስቀይረን ይዘናል። ይህንንም እንግዲህ አሹ ተባብሮኛል። በጣም አመሰግናለሁ። ከጎን የሆነ እያገዝከኝ ስለሆነ በጣም አመሰግናለሁ። ምክንያቱም በቃ በእነዚህ አይነት ጊዜ ሰው በጣም የሚያስፈልጋችሁ፣ የምታወሩት፣ የምታማክሩት፣ አንዳንዴ ስሜታዊ ሆናችሁ የምትወስኑት ነገር ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። ግን ከሰዎች ጋር አውርታችሁ ተረጋግታችሁ የምታደርጉት ነገር ነገ ላይ እንዳይቆጭ እንዳንጸጸት ያደርገናል እና ከዛም አንጻር ስለምታግዘኝ በጣም የማመሰግነው። ችግር የለውም። ያዕቆቤ አንቺ በጣም ጀግና ሴት ነሽ። ያው ነገሮችን አስተውለሽ ነው የምታደርጊው። ጠንካራ ሴት ነሽ። እኔ መጀመሪያም ብያለሁ ገና ስመጣ ከውብዬ ጎን ሆኜ ነገሮችን ለማስተካከል፣ ነገሮች መስመር እንዲይዙ ለማስተካከል ነው ወስኜ የመጣሁትም የነገርኳቸውም ያንን ነው። እያደረግኩ ያለሁትም ደግሞ ያንን ነው እና አሁን ያደረግሽው ነገር በጣም ትክክል ነው። በቃ ቁልፍ ቀይሩ ብለውናል። ቁልፍ ቀይረናል። በዛ ላይ ደግሞ ሌላም ተጨማሪ ነገር እንትን አድርገናል። ያው ቅድም እንዳለችው አሁን እሱን ወደ እስር ቤት ለማስጣል ትንሽ በጣም ጭካኔ ይፈልጋል። አሁን የሌሎቹ እንኳን ችግር የለውም፣ ግን እሱን ጨክነሽ እስር ቤት ለማስጣል በጣም እንትን ይፈልጋል። ቤተሰቦቹ አሉ እንዳልሽው፣ ወዳጅ ዘመዶቹ አሉ። ያ ሁሉ ደግሞ እንትን ነው የሚልሽ ገብቶሽ አንቺ ልክ ነሽ ሆነሽ ግን በቃ በኋላ ለልጆችሽ ምን ትያለሽ? ዛሬ ልክ ነሽ የሚባለው ነገር ነገ ምናልባት ስህተት ሆኖ ሊታይ ስለሚችል መረጋጋቱ አሪፍ ነው። ያንን ነገር ቆም ብዬ ማሰብ ስላለብኝ ነው እስከዛሬ ዝም ያልኩት ነገሮችን። በተጨማሪም ደግሞ እንግዲህ ስለ ሀብሉም የሚያነሱ አሉ። እሱ እንግዲህ ሳንሞክር ቀርተን አይደለም። እንግዲህ ያለውን ነገር አንተ በደንብ አድርገህ ታውቃለህ። በጣም ከባድ ነው። እንደዚህ እንደምታዩት እናንተ ጋር ደርሶ እንደምታዩት አይደለም። በጣም ነው የሚከብደው። መንፈሱ እነሱ ላይ ስላለ ማለት ነው ማንም ሊነካቸው አይችልም። በቃ አውሬ ነው የሚሆኑት። እኔ በጣም ብዙ ጊዜ ሞክሬያለሁ። አሁን በቃ ጉልበት በጣም የብዙ ለነገሩ በዛም የመንፈስ ነገር ታውቂያለሽ። በቃ እንደ አውሬ ነው እንትን የሚሉት። አሁን ሰላም እያወሩ የነበሩ ሰዎች በቃ ልክ ወደዛ ሀሳብ የሚቀየሩት እና በጣም ነው እኛ ራሱ በጣም የሚያስደነግጡን እና ያን ነገር ሳንሞክር ቀርተን አይደለም። አንድም እሱ ነገር ነው ናሂን እስር ቤት እንዳልከት ወይ ደግሞ ሌላ ፍርድ ውስጥ እንዳንገባ ያደረገኝ። ምክንያቱም ነገ
ነገ እግዚአብሔር ልቦና ሰጥቶት ሊመለስ ይችላል። በዛ ሰዓት ታውቃለህ እኔ ነኝ ወደ ጸጸት ውስጥ የምገባው ሳልረዳው እንደዚህ አድርጌ ምናምን የምለው። ሲቀጥል ደግሞ እንግዲህ በአባን አይታችኋል። ኦልሞስት አሁን ወደ 3 ዓመት እየተጠጋ ነው። አባቴ ሲላል ስለ አባቱ ይጠይቃል። ሁሌም ደግሞ ባባ ወደ በቀና ሂድ ነው አባዬ ይላል እና ከባድ ነው ለባባ በተለይ ለእሱም በጣም ስለማስብና ስለምጨነቅ ነው። ያው ለጊዜ ይህን ጭቅጭቅ እንዳያይ አይምሮ ውስጥ መጥፎ ነገር እንዳይቀረጽ ስላሰብኩኝ ነው ወደ አያቶቹ የላኩት። ነገር የለም እኔም አራስ ቤት ሆኜ ነገሮች ትንሽ ስለሚከብዱኝ እሱንም መንከባከቡን እንዳላቋረጥ በሚለው እሱ ጋር አድርጌዋለሁኝ። ግን መልሼ አመጣዋለኝ ራሴ እና ውድ ቤተሰቦቻችን እንግዲህ ያለውን ነገር እንደዚህ ብዬ ላስረዳችሁ ብዬ ስላሰብኩኝ ነው። እናንተም እንድትረዱኝ ስለምፈልግ ነው። በህይወታችሁ እንደዚህ አይነት ነገር ሲፈጠር አንድ ሰው አልፈልግም ብሎ ከሄደ መብቱን ልናከብርለት ይገባል። ባለበት ሰላም ይሁን፣ ባለበት ደህና ይሁን፣ እኔም ባለሁበት እንደዛው ሰላም ይሁን። አይታወቅም። የሰዎች አንድ ቀን ዙሮ ሊገናኝ ይችላል፣ በዛውም ሊቀር ይችላል። ግን ደግሞ የሚያገናኝ ደግሞ ልጅን የሚያል ነገር ካለ ምንም ቢሆን መገናኘት አይቀርም። ፍርድ ቤት ብንካሰስም ልጆቹን አሳይ ማለቱ አይቀርም። ሙሉ ለሙሉ አይከለክልም ማለት ወስዶ ራሱ ጋር ላያሳድግ ይችላል። ፍርድ ቤቱ ሁሉንም ነገር ለአንቺ አስረድቶኛል ማለት ሁሉንም ለእኔ አይደለም መፍረድ የሚችለው። ወረቀቱን አሳያቸው። ወረቀቱ ላይ የሚለው እንደዛው ነው ማለት ልጆቹን ማየት ባለበት ሰዓት ነገሮች ሲስተካከሉ ልጆቹን መጥቶ ማየት ይችላል። ከዛ ውጭ ግን የአሳዳጊነት መብት ምናምን የሚባለው ነገር ገና ተጣርቶ ብዙ ነገር ከታየ በኋላ ነው ያ ነገር የሚፈረደው ወይ ደግሞ የሚወሰነው ማለት ነው። እስከዛ ግን ምናልባት በመሀል እሱ ክስ ከመሰረተ ልጆቹን የማየት መብት ሊሰጠው ይችላል እና ያንን ስላሰብኩኝ ነው የማይሆን ነገር ውስጥ መግባት ስላልፈለኩኝ እኔም ደግሞ ጠንካራ ሴት ሁኜ ልጆቼን ማሳደግ፣ ፍቅር መስጠት፣ እነዚህ ነገሮች ከጭንቅላታቸው አጥፍቼ እንዳይጨናነቁ ዘና አድርጌ ማሳደግ ስለምፈልግ ነው ወደዚህም ቤት የተመለስኩት። ነገሮችንም በውስጥ እያዝ ለማድረግ የፈለግኩት እንግዲህ ከዚህ በኋላ ማዘንም ማልቀስም አልፈልግም። እስከዛሬ ድረስ ብዙ ነገር አሳልፌያለሁ። እግዚአብሔር ይመስገን ግን ነገሮች አልፈዋል። የማያልፉ የሚመስሉ በጣም ብዙ ጊዜያቶች አሉ። በተለይ በምወልድበት ሰዓት፣ አራስ ቤት በተኛውበት ሰዓት ማለት በሁሉም ሰዓት ባለቤታችሁ እንደሚያስፈልጋችሁ ታውቃላችሁ እና ያንን ነገር እንግዲህ እንዳጋጣሚ ሆኖ አልደረሰኝም ወይ ደግሞ አላገኙትም፣ አልሆነልኝም። ግን ቢሆንም ደግሞ ያ ጊዜ አልፏል። እግዚአብሔር ይመስገን። ወደ ዋናው ሀሳብ ደግሞ ስገባላችሁ ያው እኔ ጋር እንዳይመጣ ራሴን ማስተካከል ያለብኝ ነገሮች ስላሉ አሹ ደውሎላችኋል እና ብሎታል። እንግዲህ እቃዎቹን እኔ ጋር ያሉትን ልብሶቹን እቃዎቹ ምናምን ማለት በእቃ ሰበብ በልብስ ሰበብ እኔ ጋር እንዲመጣ ስለማልፈልግ በተደጋጋሚ በዛ ሰበብ እቃዬን ንብረቴን ምናምን እያሉ ስለሆነ ክስ ካመጣ ያው ንብረት እንከፋፈላለን። ክስ ካልመጣ ግን ንብረቱ እንዳለ ሆኖ ልብሶቹ ምናምን ግን መውሰድ ስላለበት ለዛ እሱንም ጠርተነዋል። ልብሶቹን ሂደን እናዘጋጅና ያለውን ነገር እናስረዳቸውና በሰላም እንሸኛቸዋለን። አሁን እየመጡ ነው ና ብያለሁ። ያው ነግሬዋለሁ ያለውን ነገር ያው ወደ ቤት እንደምንመለስ ያውቃሉ። ተመልሰናል። ቁልፍም ስለቀየርን ከዚህ በኋላ እንትን እንዳይሉ መተው እንዳያጡን ልብሱን ምናምን ያው የሱ ጫማዎች፣ ልብሶች ምናምን የቀሩ አሉ። እቃዎቹ ምናምን የፋይሎች ዶክመንቶች የሱ አሉ እና ያንን ሁሉ በቦርሳ አድርገን እንትን እንሰጠዋለን። በተደጋጋሚ እየመጣ ለሱም አሁን ጉዳት አለው። ከዚህ በኋላ ነገሩ ወደ ሕግ ስለሄደ በአንድ ስልክ ጥሪ ሊታሰሩ ይችላሉ። በአንድ የስልክ ጥሪ እስር ቤት ሊወርድ ይችላል። ከዚህ ጥንቃቄ አሁን በቃ ነገሮች በጣም እንትን ሆነዋል አሁን እና ውድ ቤተሰቦቻችን ናሂ መጥቶ የራሱን እቃ እናስተካክል። ሲመጣ እንግዲህ ብዙ ጭቅጭቅ ምናምን አያስፈልግም። ነገር በቃ አንተም በደንብ አስረዳው ማለት እንደ ጓደኝነት
ከኔ ጋር ጭቅጭቅ ውስጥ እንዳይገባ። ምክንያቱም አንዳንዴ ሰው ልጅ ስሜታዊ ሲሆን የማየውን ነገር ነው የሚወስነው እና እኔ ስሜታዊ መሆንም አልፈልግም፣ መጮህም አልፈልግም። ከዚህ በኋላ ያለውን ነገር አንተ ደግሞ አስረዳው፣ እኔም አስረዳዋለሁ። እሺ እንግዲህ ሲመጣ ያለውን ነገር ይሄ ነገር በጣም በጣም ምንም ማድረግ አይቻልም። አይ ጥፋትም የለብሽም ይሄን በማድረግሽ። እንግዲህ ያው እስቲ ሲመጡ ያለውን ነገር እናያለን ማለት ነው። እቃን ለመውሰድ ናብየዋለ። አሁን እንግዲህ ይዟቸው እንዳይመጣ ተስፋ ውብዬ፣ አትዘኝ ውብዬ፣ ታታልቅሽ። አንቺ ለምን ትሆኛለሽ? አውቀሽ እኮ አይደለም ያደረግሽው ውብዬ። ነገር ባይፈጠር በጣም ደስ የሚለኛል። አትዘኝ በማርያም ተይ። እንደዚህ ለምን ትሆኛለሽ? ነገሮች አስገድደውሽ እንጂ አንቺ እኮ ወደሽ አይደለም። ከአቅምሽ በላይ ሆኖ አንቺ ጠንካራ ሴት ነሽ እኮ ብዬ አታልቅሽ። በቃ እኔ እኮ ብዬ ጓደኛዬ እንደዚህ ባይሆን በቃ ወንድሜ እንደዚህ ባይሆን ደስ ይለኛል። ነገሮች ቢስተካከሉ ደስ ይለኛል። ግን በቃ ነገር ባይፈጠር በጣም ደስ የሚለኝ ግን በቃ የሚያስለቅስሽ ነገር የለም። ጠንከር ብለሽ በቃ ልጆችሽን በቻልሽ አቅም አሳድጊ። ወይ አታልቅሽ በእናትሽ። አንቺ ካለቅሽ እንደዚህ ከሆንሽ ታዲያ እኛ እንዴት ነው የምንጥለው? እሺ እና እንዴት ነው የምንሆነው? ነገሮች ከኛ አቅም በላይ ሆነው እኮ ነው እንዲህ ጨካኝ የሆነው እኮ እኛ ፈልገን እኮ አይደለም። በቃ ምን እናድርግሽ? አታልቅሽ። እንግዲህ እየመጡ ነው፣ ደርሰዋል መሰለኝ። ደርሰዋል እነሱ። ምንም ማዘንሽን እንዳያውቁ የምር እንዳዘንሽ ምናምን እንዳታሳውቂ። ምንም እንትን የሚል ነገር የለም። መጥተን መሰለኝ ገባ ብያለች አለች። ገባ ደህና ናት። ምንድን ነው ለምን ደርሳችን አላችሁ? ውብዬ ነኝ። ቤት በሰላም ገብታለች። እዚህስ እንዴት ነው? ሊያት አንዴ አይቻልም። ልጄን አንዴ አይችልም አይቻልም ስለሆንክ ነው የምትገባው። ማን ፈቀደ? እኔ እኮ ናፍቃኝ ነው። ወደዛ እኔ ማውራት ስለምፈልግ ነው የጠራሁት። ሌላ ጨቀቶች ልጄን አንዴ ማየት አልችልም? እኔ ልጅ አላሳየውም ነው። ቤትሽ እኮ እንድትገቢ እኮ ፈቀድኩልሽ አይደለ? ግቢ ያልኩሽ አይደል? በቃ ከኔ ጋር መሆን አይፈልግም። ስለዚህ መብትን አከብራለሁ፣ ፍላጎትን አከብራለሁ። ነገሮችን ማበላሸት አልፈልግም። እኔ የሚጸጽተኝ ነገር ማድረግ አልፈልግም። ለዛ ነገሮችን በቃ ወስኛለሁ። በሰላም መለየት ካለብን በሰላም እንድንለያይ ነው የምፈልገው። ቁልፉም ቀይረናል። ከዚህ በኋላ ገቡ ያላችሁ መታችሁ ልታስቀጥሉ። ከአሁን በኋላ እኮ አንመጣም ብለናል። በቃ እኮ ማለት ዋስትና የለኝም። እንደገና ደግሞ ልብሴ እቃዬ ምናምን እያልክ እየመጣህ እኔ በሰበቡ ወደ እኔ አትጠጋ፣ ዞር በል። እኔ በሰላም ነው እንድንለይ። ምን ልጎዳሽ አልፈልግም። ከዚህ በኋላ ምንም አይነት ጫጫታም አልፈልግም። ገባህ አይደል? ናው ይሄን ነገር ስለምፈልግም ይሄ ነገር አስፈላጊ አይደለም። ልጎዳሽ አልፈልግም። አውቃለሁ፣ ልጎዳኝ አልፈልግም፣ ግን እየጎዳኝ ነው። ናው እኔ አልጎዳሁሽም። ከዚህ በላይ እንዴት ትጎዳኛለህ? ቆይ አይደለም፣ ከዚህ በላይ እንዴት ነው ልጎዳኝ የምትፈልገው? ወደ ቤትሽ ገባሽ አይደለ? ገብቻለሁ። እሺ፣ የገባሁት ግን አንተ ስላልከኝ አይደለም፣ መብቴ ስለሆነ ነው የገባሁት። መብትሽ ነው። በቃ ወጣ። አመሰግናለሁ። መብቴ እንደሆነ ግን ደግሞ ልብሴን ማውጣት ምን ይሉት? ከወጣት ልብስ ከኔ ጋር ምን ይሰራል? እስቲ ንገረኝ። ከወጣት ልብስ ከኔ ጋር ምን ይሰራል? ልጅ እኮ አለኝ አይደል? እዚህ ቤት
ከሳሳይ የማየት መብት ከሰጠ ፍርድ ቤት አሳይሃለሁ። በቃ እንደዛ ከሆነ በፍጹም አንቺ ነኝ መክሰስ አጥሞ እሺ ነው አሁን አዳምጠኝ። ምንም ቢሆን እኮ ሚስቴ ነሽ። ለምን ከስሻለሁ እናት? እሺ አዳምጠኝ። ለምን ደግሞ አታዳምጠኝ? ይሄንን ነገር ግን አስበሽበት ነው? አዎ በደንብ አስቤበታለሁ። የማይቆጨኝን ነገር ነው ያደረኩት ስልሽ እኛ እኮ ትናንትና ነግረንሻል። በቃ ካሁን በኋላ እንመጣሽም አልና አይደል? ታዲያ አሁን ለምን ልብስን መስጠት ለምንድን ነው እሱ ይሄን ያካበድከው? አልገባኝም። አስፈላጊ ነው ለሱ ያስፈልገዋል። ሁሉም ደግሞቶቹን ጫማዎች ሁሉ ነገር እዚህ ነው ያለው። መውሰድ ትችላለህ። ምክንያቱም በዚህ ሰበብ እኔ ጋር እንድትመጣ አልፈልግም። በጸባይ እንድንለይ ነው የምፈልገው። ተዳይተናል፣ አለቀ። ውብዬ እኔ ቦርሳውን ይዤ ከወጣሁ ድጋሚ እኮ የሚያስመጣኝ ነገር ልጆች እኮ አሉ እኮ ልጆች ያሉ ይሄ ተራ ነገር እኮ ነው። ከሳሳይ ፍርድ ቤት እንዳሳየ ማዘዣ ወረቀት ካወጣ አሳያለሁ። ልጆችም ልብሴ እንዳያዩ ፈልገሽ ነው? ይሄን ያህል እኮ መካሰስ ምናምን አይደለም። በቃ አስፈላጊ ነው። መክሰስ አልፈልግም። ብዙ ጊዜ ተዳፈራ ግን አንቺን በፍጹም መክሰስ አልፈልግም። እንዴት ከስሻለሁ? እኔ ሚስት አይደለሁም ከዚህ በኋላ። እንዴት ከስሻለሁ? ለምን ደሞ አትሰማኝ? በቃ እኔ ሚስት አይደለሁም ከዚህ በኋላ። አትከስህም ግን በቃ መጠበቅ አለበት። እኔ እንዴት ከሳታለሁ? አንተ ብቻህን አትመጣም እኮ ብቻህን አትመጣም። አንቺን እንዴት ከስሻለሁ? ምን ይታወቃል? አሁንም ጭራቅ ሳትመጣ ልብስን ይዘልኝ ነው። ጭራ ነው ማንም ይመጣ የለም። ውብዬ አንረብሽሽም። ይሄ ቃል አልገባሁልሽ? ቃል ገባህልኝ። ግን በዚህ ምክንያት በዚህ እቃዎች ምክንያት እኔ ጋር እየመጣ እንድትረብሸኝ አልፈልግም። አልረብሽሽና አሁን እኮ እሺ ስለማትረብሸኝ አመሰግናለሁ። ይሄንን ይዞ መሄድ ከብዶ ነው? እንደዛ ከሆነ እልክላለሁ ያለህበት ቦታ ድረስ። ማለት ከብዶ ይሄ ትንሹ ነገር ነው። ናይ ከዚህ በላይ ብዙ ነገር ከብዱን ምናምን እኮ አይደለም ማለት ከዚህ በላይ በቃ የሚጸጽተኝ ነገር ማድረግ አልፈልግም። በቃ በደንብ አስቤበታለሁ። አንተንም መጉዳት አልፈልግም። ሀሳብን አከብራለሁ። የምትፈልገውን ፍላጎትን አከብራለሁ። ስላከበርኩም ዝም ብያለሁ። ኖ አይደለም ነው ማዳምጠኝ። ቆይ አይደለም አዳምጠኝ። እኔን አትንካኝ ነው አትንካኝ። እኔ መንካት መብት የለም። ምክንያቱም እኔ ምንም አይደለሁም። የኛ ትዳር ነውም አብቅቶለታል። ገባህ አይደል? ለምንድን እንደዚህ የምትወስኝ? በቃ ተፋተናል። ለምንድን እንደዚህ የምትወስኝ? አንተ እኮ ነው ወስነህ ሄድከው ነው ወስነህ ሄድክ። ለምንድን ነው እንዲቆረጥ በቀደም ላይ እንዴ እኔ ምን ነኝ ሚስት ነኝ ወይ ስለ የልጆቼ እናት ብቻ ነሽ ብለኛል እኮ። ይሄን አብል እንኳን ማውጣት ከብዷል እኮ አንተ ራስህ ስላብሉ አታንሳ። በቃ እንዴ ለምን ስላብሉ አታንሳ? አሁን ምንድን ነው ካብሉ ጋር ያለ ምንድን ነው? ወደ ራሳችሁ እንድትመለሱ በቃ አሁን አትጩ። ሰው ሲያስብላችሁ አታስቡም እንዴ እናንተ? ለሰው እኔ አንቺ ማስጨነቅ አልፈልግም። በቃ እኔ የልጆቼ እናት ብቻ ነኝ አይደል? ስለዚህ ልጆችን ማየት ከፈለክ ማለት ነው አትንካኝ። እኔን አትንካኝ። እኔን የመንካት መብት የለም ከዚህ በኋላ ና ያታስጨንቃል። በጸባይ እያወራሁ ነው፣ በትህትና እያወራሁ ነው። ገባህ አይደል? ይሄን ያደረኩት ነው የልጆቼ አባት ነብዬ ስላሰቡ ነው። ግን ልጆችን አሳየኝ የማለት መብት የሚኖረው ፍርድ ቤት ሲፈቅድልህ ብቻ ነው። ሲፈቅድልህ ማለት ነው። ማዘዣ ወረቀት ይዘና አሳያለሁ። ከዛ ውጭ ግን አላሳየኝ። አንቺን የመክሰስ አቅም የለኝም። የልጆችን እናት ፍርድ ቤት አላቆምም። እንደዚህ አይነት ባህሪ የለኝም። እኔ ምን ያህል ብጨክን ነው አንቺ ፍርድ ቤት ማቆምሽ? እንዴ ልጆቼ እናት እኮ ነሽ አይደል? ምን ያህል ብጨክንብኝ ነው እንዴ? ምን ሆነሽ ነው ብዬ እኮ ይሄን ያህል እኔን አታውቂኝም እንዴ? ጭራቅ አድርገሽ ነው ሌላ ሲተከተሉ አይደለም። እኔ ጋር ጭራቅ አይደለም እኮ እናት በእናትህ ዞር በል። እኔ አትንከኝ። እንደዚህ አትንከኝ ነው። እንዴት እንደክፉ ነገር አይ ተከበር። የእውነት በቃ ይበቃችኋል፣ ይበቃችኋል። ሲተከተሉ እኮ አይደለም ሄደው እኔ ጋር ነው። አይ አንተን ተከትሎ ነው ቤቱን ትቶ ሄደው ትዳሩን አፍርሶ። አላየም እንዴ ባለፈው ምን እንዳለኝ አልሰማም እንዴ? ነው አብራችሁ ሳትመካከሩ እንደዛ ያደርጋችሁ። አንተም እኮ ሙቤ ከቤት ኮብልለ ወጣሃል። አሁን የት እንዳላችሁ ሁላ ማወቅ ከባድ ነው። እሱ የራሳችሁ መብት ነው፣ መብታችሁ ነው። ከዚህ በኋላ ነው ምንም አልጫለም። ገባህ? ፍላጎትን አከብራለሁ። ባለበት ሰላም አይደለም። ምክንያቱም ምንም ቢሆን በፍቅር ብዙ ጊዜ ኖረናል። ኦልሞስት ወደ 4 ዓመት ኖረናል። ገባህ አይደል? ያንን ጊዜ ያረሰው ለዛ ስል ነው። በቃ አሁን አክብሬ በሰላም በቃ ነገሮችን ለመፍታት ስለምፈልግ ብቻ እያወራሁ ያለው። ገባህ? ከዚህ በኋላ ከአንተ ጋር መጨቃጨቅ አልፈልግም። ክስ ውስጥ መግባት አልፈልግም። ይሄ ሁሉ ሲሆን እንኳን ወደ ራስህ አከብራለሁ። ሁሉን ነገር አከብራለሁ። ሰላም ሁን። ስራህን አልፈህ ስራ መስራት ትችላለህ። እኔም በራሴ እሰራለሁ። ልጆቼን ማሳደግ ባለብኝ ልክ አሳድጋለሁ። ገባህ አይደል? ስለ ልጆቼ ይመለከተኛል። ስለኔ አንቺ አያሳስብሽም? አያሳስበኝም። ለምን አስባለሁኝ እንዴ? እኔ እንዴ ጠይቁ እስቲ። እሺ ያኔ እንኳን እሺ ፈርቶ ነው። እስቲ አሁን ንገረኝ። እኔ ላንተ ምን ነኝ? አንቺማ ብዙ ዋጋ የከፈልሽ የልጆቼ እናት ነሽ። የልጆቼ እናት ነኝ እና ሚስቴ ነሽ ማለት ለምን እንደሚከብድ እኮ ምንድን ነው አንተ? አሁን እኮ ይሄ ነገር አስፈላጊ አይደለም። አሁን ሴት ልጅ እኮ ናት። አልፈልግም አልኩ። ምን አድርገህ ነው አልፈልግም ያልኩህ? ንገረኝ እስኪ። ምን አልኩ? አንተ ያልከው ነገር ትክክል ነው? በሌላ ሴት ቀይረህ እኔን ውሻ ስታደርገኝ ትክክል ነው?
ንገረኝ እስቲ መልስልኝ። ይሄን አስብ እስቲ ነው ወደ ራስህ ለመመለስ ሞክር። ይበቃችኋል ሙቤ። ከዚህ በኋላ እኔ ጋር የመጣችሁ ምንም አይነት ጭቅጭቅ እኔ እኮ በጣም ተጸጽቻለሁ ብዬ የተጸጸቀው እኔ ጋር ለመመለስ ነው ወይስ ልጆችን ለማየት ነው? ንገረኝ። በቃ በጣም አስጨንቄሻለሁ። ልጆችን እንደውም ሙቤ በቃ ማዘዣውን አሳይ። ይኸው በቃ አሁን ይሄን ነው የምትፈልጉት? ከዚህ በኋላ እኔ ጋር እንዳትደርሱ እኔ ጋር እንዳትደርሱ። እኔ ጋር ከደረሳችሁ አንድ የስልክ ጥሪ ነው እሺ የሚበቃው። ትናንትና ምንድን ነው ያለሽ እንዴ? በቃ እኔ መብቴን አስከብሬያለሁ። ይሄ ነገር እኮ አስፈላጊ አይደለም። ለምን አስፈላጊ አይደለም? እንዴ ምን ማለት ነው ብዬ ምክንያቱም እናንተን አላምናችሁም፣ ማመንም አልፈልግም። ሲጀምር ትናንትና ነገር ለኔ ፍርድ ቤት ማስያዣው ለኔ ፍርድ ቤት ማስያዣ አይደለም ማገጃ እገዳ ነው። በቃ የመጣ እንዳትረብሽ ማገጃ ነው። አንተ ብቻ ራስነቴን በሰላም ይሄ የመጀመሪያው ማስጠንቀቂያ ነው። ኦኬ ገባክ አይደል? ይሄ ሪከርድ እየተደረገ አንቺ ጋር እንዳይመጣ ይሄ ማስጠንቀቂያ ነው። ይሄ የመጀመሪያ ማስጠንቀቂያ ነው። ቀጣይ ደግሞ ምን እንደሚጠበቅ አንተ ጠንቀቅ አድርገሽ ወይ ለልጆችሽ አባት ጭራሽ እኔም አለሁበት። አዎ እንዴ ምን ባደረግ? ምክንያቱም አንተ እንዴ እኔ እኮ እሱ ሲመጣ ነው አይደል ተከትዬ የምመጣው። ምን ስለሆንክ ነው አንተ ተከትለህ የምትመጣው? ይሄ ነገር ለኔ ይገባኛል። አንተም እየረበሽከኝ ነው። እንዴ እኔ ምን አደረኩት ነገር አለ? ከዚህ በላይ ምን ታረጋለሽ? እኔ እኮ ነገሮች ቆይ አይደለም ባለትዳሩ ሰውዬው ወደ ቤቱ መመለስ ነው የሚገባው ወይስ ለሌላ ሴት ጠባቂ ሆኖ ለሌላ ሴት አሳልፎ መስጠት? ማስጠንቀቂያ ነው። እኔ አላሳሰርኩም። ማስጠንቀቂያ ነው። ማሳሰርም አልፈልግም። በፈጣሪው ብዬ እኔ መታሰር አልፈልግም። ልጆቼን እኔ አላሳሰርኩም ነው። ያንን የማድረግ ህሊና የለም። በፈጣሪ አታሳስሪኝ። ወይኔ ያንን የማድረግ አታሳስሪኝ በፈጣሪ። እኔ እኮ ተጸጽቻለሁ እኮ በቃ ስላስጨነቅኩሽ። አንብበው ለምን ማትረጂኝ? አይኔን ማይተሽ መረጃታችን ለኔ እስር ቤት ብዬ ለኔ እስር ቤት ተገቢ ነው። ሰጠኛ እንዴ ለኔ እስር ቤት እሺ ተበቀው ይሄንን ለኔ እስር ቤት ይገባኛል። ዛሬ ምን ተገኘ? ዛሬ ምን ተገኘ? ምን አገኘ ዛሬ? ይሄኛው ማስጠንቀቂያ ነው። እኔ አንተን ማሳሰር ፍርድ ቤት ጨክንሽ ልታሳስር አዳምጠኝ። ያ ሁሉ የፍቅር ጊዜ ተረሳው ብዬ ወይኔ ዛሬ ምን ነው ተንቀጠቀጥክ? ለምን ፈራክ? ምንም ያስፈራ ነገር መጣ? እኔ ከልጆቼ ተለይቼ መኖር አልችልም። ኧረ እባክህ ከዚህ በላይ መታሰር አልፈልግም። እኔ አንተን አላሳሰርኩም። ገባክ አይደል? ማሳሰርም አልፈልግም። ያን ያህል ህሊና የለኝም። ገባክ? ግን ማለት ነው አጠገቤ እንደደረስ አልፈልግም። በቃ እናንተ ሁላችሁ ከነግብረ አበራችሁ እዛው እንደፈለጋችሁ መሆን ትችላላችሁ። አሁን ያቺንም ጨምላቃ ሴት እዚህ ቤት ይዘህ እንዳትመጣ ነግረናችኋል እኮ ይሄ ነገር እሺ ምን እንደምን ታየዋለህ? ምንም ያደረገው ነገር የለም እኮ ያይቶ ምንም አያመጣም። ምርጫን መርጠህን ምርጫን አክብሬ ያለው ከዚህ በኋላ አጠገቤ እንዳትደርስ በቃ። ጥቅምት 17 የወጣ የእገዳ ማዘዣ የመጀመሪያ ማስጠንቀቂያ። ይሄ ነገር እኮ አይገባም። አይገባም። ትላንትና ነግረንሻል አይደል? እኛ ችግር የለውም። ሴት ልጅ እኮ እናንተ ወንድ ናችሁ እኮ ታናሹ። ትላንትና እኮ ነግረናል። አንተ መክራት ምን ነው የምመክረው? ናይ እንደናንተ ስራ ቢሆን ማለት ነው ከዚህ በላይ ነበር ይገባችሁ። ገባህ አይደል? ለመንኩ እኮ ናይ ተንበርክኬ ለምን ልጆቼ አባት ነው ነገ የሚጸጽተኝ ነገር አላደርግም ብዬ ስላሰብኩኝ ነው። ገባህ? ዛሬውን ፖሊስ መጥቶ ልትታሰሩ እኮ ትችሉ ነበር። ግን ይሄን እንዳሰብኩ በትዳር ላይ እኮ ነው ሴት የደረብከው። ገባህ አይደል? በትዳር ላይ ሴት ተከትለ ሄድከው። እኔ ከዚህ በላይ መጨቃጨት አልፈልግም። መቃችሁን ይዛችሁ ይወጡ። ሁሉም ያንተ ንብረት ቢያንስ ይሄንን ነገር አሳክልኝ ቢያንስ አስነሽልኝ። ክሰሰኝ እንዴት ጨክነሽ እንደዚህ አይነት ውሳኔ አሁን ከዚህ በኋላ ህግ በር ላይ ነው። ስማ ህግ በር ላይ ነው። ሴት ነሽ እንዴ? አንቺ እኮ ጨካኝ አይደለሽም ውብዬ። በቃ ይበቃኛል። አንቺ በላይ መልካም ሴት እኮ ነሽ። እሺ ልጆቹን ሊመጣ አይደለም ማለት ነው? አዎ ከዚህ በኋላ ልጅ የሚባል ነገር የለውም። ክሰሰኝ። እኔ በፍጹም አልከስሽም ውብዬ። እኔ አንቺን አልከስሽም። እኔ አንቺን የመክሰስ አቅም የለኝም። የልጆቼ እናት እንደዛ ከሆነ ብዙ ነገር አሳልፈናል። እኔ አንቺን በፍጹም መክሰስ አልችልም። አንድ ነገር ላስረዳ። እኔ አልከስሽም። ተረጋጊ። አንድ ነገር ላስረዳ። እስካሁን ድረስ ማለት ነው ያላሳሰረችው በጣም የምታከብራቸውና የምትወዳቸው የአንተ ቤተሰቦችን ፈርታ ነው። ገብቶሃል አይደል? በዙሪያ ያሉ ሰዎችን ፈርታ ብቻ ሳይሆን ለነሱ አስባ ነው። ገብቶሃል አይደል? በዛሬው ቀን ወታደር አምጣ ማሳሰር ትችላለች። የምታደርጉት ነገር ልክ አይደለም። ወደ ራሳችሁ ተመለሱ። በቃ አሁን ውጡልኝ። ገባክ? ከዚህ በኋላ እናስረዳው ነገር የለም። እንዳትሰበው። ይሄንን ነገር ግን አስቢበት። በደንብ አስቤበታለሁ። እንደውም በጣም ዘገየው። ስለዘገየው ደግሞ በጣም አዝኛለሁ። ግን መቼም አይቆጨኝም።
በቃ ከይቅርታ ጋር ማሳገድ ብቻ ሳይሆን እናንተን ማለት ነው የእውነት ከዚህ በላይ ይገባችሁ ነበር እንደ ስራችሁ ቢሆን ማለት ነው። ግን ምንም ቢሆን የ4 ዓመት ፍቅሬን አስቤ ነው ነገዬን አስቤ የልጆቼን ታሪክ አስቤ እና የ4 ዓመት ፍቅር ልታሳስብኝ ነው። 4 ዓመት የለፋውለት ፍቅር እንደዚህ ባለ ታሳስብኝ። አንተ የተለፋበት ፍቅርህና ትዳርህ እኮ ተከከይኮ አንተ ነህ እኔ አይደለሁም። አይ አታድክም ማለት ነው። ስለዚህ ወጡልኝ በቃ ከዚህ በላይ እኔ እና ደግሞ 4 ዓመት አይደለም 6 ዓመት ነው። እንግዲህ እሱ የርቀቱ ስለሆነ ነው። እሺ ሂድልኝ፣ ወጣልኝ። በጣም ከይቅርታ አስወጣልኝና የት ነው ሜዶሽ? እኔ ምን ሜጃ አለኝ? እስከ ዛሬ ነበር። ምን ነው በቃ ሲወጣ የት እንደነበር ተረሳክ እንዴ? ልጆቼን ማየት አለብኝ፣ ይናፍቁኛል። ከዚህ በኋላ እኔ ጋር ምንም የቀረ ነገር የለም። ነገርኩህ። ስለ ልጆቼ ካሰብክ ከሰጠኝ ፍርድ ቤት ማዘጋት ሲሰጠኝ አሳያለሁ። መካሰስ ምናምን እኮ አያስፈልግም። በቃ ከዛ ውጪ ምንም ማድረግ አልችልም። ከመካሰስ ውጪ ሌላ ነገር የለም። ለምን መልሰን መላልሰን አንድ ነገር ለምን ብዙ ጊዜ ወላጆቻችሁ ፊት እኮ ነው እናንተ የተዋረዳችሁት። ይሄን ረሳችሁት እንዴ? ከዚህ በላይ ምን ልታረጉ ታስባላችሁ? አንተንም ያላሳሰር ነው። በጣም የምናከብራት እናትህን በጣም የምታከብራት ቤተሰብ እናትህ አባትህን አስባ ነው። ገብቷል አይደል? ዛሬውኑ ናይ መታሰር ሙቤ መታሰር ትችላላችሁ። ምክንያቱም ወንጀል ነው የሰራችሁት። ስለዚህ በጣም አዝነናል እናንተ። በቃ በጣም ብዙ ጥረት አድርገናል። ከይቅርታ ጋር ቤቱን ለቃችሁ ብዬ ለመጨረሻ ጊዜ በልጆቼ ይሁንብሽ። አታሳስሪኝ። አልፈልግም። አላሳስርም አልኩህ እኮ። በቃ ይሄ የመጀመሪያ ማስጠንቀቂያ ነው፣ እገዳ ነው። በቃ ከዚህ እያስጠነቀቀን ነው። ፍርድ ቤት ተመልሰን 2-3 ጊዜ ከመጣህ ግን ልጆችን ለማዝ መምጣት አይቀርም እኮ ብዬ መሞት ካለብኝ ልሙት ለልጆቼ ስሉ ብዬ መምጣት አይቀርም። ግን ደግሞ ይሄን ነገር አስነሽ እንዴት ፍርድ ቤት ድረስ ሄደሽ ማን ነው ይሄን ያሳያል? አንተን አይደል የመከርካታችሁ? አንተን አይደል ቦታውን ያሳያል? ፍርድ ቤት የወሰድካት አንተን አይደል? ንገረኝ። ምን አገባህ? አንተ እኔ ማየት አልችልም? ስማ አንድ ቀን እኔን ታመሰግነኛለህ። አንድ ቀን ለጓደኛ ግን ይሄንን ነገር ማድረግ በጣም ውርደት ነው። እንዴት ይሄን ነገር ታደርጋለህ? እኔ ቢገባችሁ ለእናንተ ነው ያሰብኩት። ቢገባችሁ ለእናንተ ነው ያሰብኩት። ሄዶ ፖሊስ ጋር ማመልከት ለሱ ማሰብ ለኔ ማሰብ ነው። አንተ ታደርገኛለህ። በጣም ብዙ ጊዜ ለምኜሃለሁ ወደ ራስህ እንድትመለስ እንድትመጥሰው ወደ ራስህ እንድትመለስ ብዙ ጊዜ ለምኜሃለሁ። ሁለታችሁ በቃ እንደዚህ ትታሰራለህ። ገና ምን ማስጠንቀቂያ ብቻ አይደለም ቢሆን እናንተን ማየት አልፈልግም። ሁለታችሁ እኔ ግን ልጆቼን ማየት ከነጭራቅ ማለት ነው። እኔ ምንም አይነት ልጅ የለም። ልጅ የምትፈልግ ከሆነ ቦታና እዛ የፈለግበት ቦታ ገባት። ቢያንስ ማስቆም ትችል ነበር። ሰማለህ? ሰውዬ ያዝ ነው ገባህ? ከዚህ በላይ ስሜታዊ አታርጉኝ። ያለበለዚያ የማየውን ነገር ነው የሚፈጠረው። እሺ ህግ በር ላይ ነው። እናንተ ልካችሁ እንዳትገባ ምን ታክማማለህ? የቀረ ነገር ካለ ይቅራክ። ሰላም ነው። እሺ ምንም አረጋችሁ ውብዬ ተይ በእናትሽ ውብዬ፣ አትዘኛ አንቺ። ተይ በእናትሽ ውብዬ፣ ኧረ በእናትሽ ተይ። ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ፣ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ወርዶ